እንደምናመሻችሁ የተወደዳችሁ የጣቢያችን ተከታታዮች ከኤርትራ ሳተላይት ቴሌቪዥን የከበረ ሰላምታችን በያላችሁበት ይድረስ እያለን ለሐምሌ 6 2026 ማምሻ የተሰናዱ አበይት ዜናዎችን ወደ እናንተ ማድረስ እንጀምራለን። በቅድሚያም አርዕስተ ዜና። የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ሂውማን ራይትስ ዎች ከሰሰ። የፈጣን ድጋፍ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች ተገደሉ። ኡጋንዳ በቅርቡ በደቡብ አፍሪካ በተከሰተው የጸረ ውጭ ዜጎች አመጽ 3 ዜጎቿ መገደላቸውን ገለጸች። በቀይ ባህር አንድ ቃጫኝ መርከብ ጥቃት ደረሰባት። ለቀድሞው የኢራን ጠቅላይ መሪ አሊ ኻሜኔ የቀብር ሽኝት ታላቅ ህዝባዊ መርሃ ግብር በቴህራን ተጀመረ። ቻይና የተሳካ የባሊስቲክ ሚሳኤል ሙከራ አደረገች። ክርስቲያኖ ሮናልዶ የዓለም ዋንጫ የመጨረሻው እንደሚሆን ተገለጸ። ወደ ዝርዝሩ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ሂውማን ራይትስ ዎች ከሰሰ። የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች በኢትዮጵያ ትግራይ ክልል ባለስልጣናት እድሜያቸው 16 የሆኑ ህፃናትን ጨምሮ በሲቪሎች ላይ ያነጣጠረ የግዳጅ ውትድርና ምልመላ ዘመቻ እያካሄዱ ነው ሲል የከሰሰ ሲሆን የክልሉ ኃይሎች ቢያንስ ከሚያዝያ 2026 ጀምሮ የቀድሞ ተዋጊዎችን፣ ወንዶችንና ታዳጊዎችን እያገቱ መሆኑን ገልጿል። ዛሬ የወጣው የድርጅቱ ሪፖርት እንደሚያመለክተው ይህ የምልመላ ዘመቻ በክልሉ ውስጥ የፍርሃት ድባብ የፈጠረ ሲሆን ሲቪሎች ከጎዳናዎች፣ ከስራ ቦታዎች፣ ከመኖሪያ ቤቶችና ከባህላዊ ወርቅ ማውጫ ስፍራዎች እየተያዙ ወደ ወታደራዊ ማሰልጠኛ ካምፖች እየተወሰዱ ነው። በሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌቲቪያ ባደር የትግራይ ባለስልጣናት ወንዶችንና ታዳጊዎችን በግዳጅ ለመመልመል የሚያካሂዱት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ ነው ያሉ ሲሆን የክልሉ ባለስልጣናት ዘመቻውን በአስቸኳይ እንዲያቆሙና ያለፍላጎታቸው የተመለመሉትን ወደ ቤታቸው እንዲመልሱ ጥሪ አቅርበዋል። በዶክተር ደብረጽዮን የሚመራው የትግራይ ክልል መንግስት አስገዳጅ አፈሳና ወታደራዊ ምልመላው ከመንግስት የተሰጠ አቅጣጫ ለመሆኑን ቢያስተባብልም በርካታ የክልሉ ተወላጆች በበኩላቸው አፈሳውና ምልመላውን ህወሓት የሚመራው መንግስት ሆን ብሎ እያደረገው መሆኑን ያምናሉ። ድርጊቱ በክልሉ ተቃዋሚ ድርጅቶች ሳይቀር ትልቅ ተቃውሞ እየገጠመው እንደሚገኝ ዘገባዎች ያመለክታሉ። የፈጣን ድጋፍ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች ተገደሉ። የፈጣን ድጋፍ ኃይሎች አርኤስኤፍ በሰሜን ዳርፉር ግዛት በቲኔ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነትን መሰረት ያደረገ ጥቃት መሰንዘሩንና በጥቃቱ በርካታ ሲቪሎች መገደላቸውን፣ በደርዘን የሚቆጠሩ መቁሰላቸውንና በሺዎች የሚቆጠሩ ደግሞ ወደ ጎረቤት አገር ቻድ ለመሰደድ መገደዳቸውን ሱዳን ትሪቡን ዘገበ። በእነዚህ ማህበረሰቦች ላይ ጥቃት የተፈጸመው ከመደበኛው የሱዳን ጦር ጎን ተሰልፎ የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው። ጥምር ኃይሎቹ ከአርኤስኤፍ ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀምራ አካባቢን እንዲሁም በምዕራብ ዳርፉር ኩልቡስንና አካባቢዋን በቁጥጥራቸው ስር ማድረጋቸው ይታወሳል። ከጥቃቱ በመትረፍ ወደ ቲኔ ከተማ የደረሰው አህመድ ኢብራሂም የተባለ የዓይን እማኝ ለሱዳን ትሪቡን እንደተናገረው ከፍተኛ ቁጥር ያለው የአርኤስኤፍ ኃይል ካለፈው ረቡዕ ጀምሮ አምባራ ወረዳና ቲኔ ከተማን በሚያገናኘው መንገድ ላይ በሚገኙ 6 መንደሮች ላይ የአጸፋ ጥቃት መሰንዘር ጀምሯል። ኢብራሂም እንዳለው ጥቃቱ እስካሁን ቁጥራቸው በውል ያልታወቀ በርካታ ሰዎችን ለህልፈት የዳረገ ሲሆን ገበያዎችና መኖሪያ ቤቶች እንዲቃጠሉ፣ የውሃ ጉድጓዶች እንዲወድሙና የቤት እንስሳት እንዲዘረፉ ምክንያት ሆኗል። ይህ ውድመት በአካባቢው ከባድ የውሃና የምግብ እጥረት ያስከተለ ሲሆን በርካታ ነዋሪዎች በእግራቸው ወደ ቻድ ድንበር ለመሰደድ መገደዳቸውን ጠቅሷል። እንደማኙ ገለጻ ጥቃት የተሰነዘረባቸው መንደሮች ቀርቡራ፣ ኦሮዋ፣ ኦመራሂቅ፣ ኩርቢያ፣ አቡሌይሃና አናባጂ ናቸው። እነዚህ አካባቢዎች በአብዛኛው የዛጋዋ ብሔረሰብ አባላት የሚኖሩባቸው ናቸው ተብሏል። በ2024 የሱዳን ፈጣን ድጋፍ ሰጪ ቡድን በኩቱም በአምባራና በካርኖይ ወረዳዎች ውስጥ ከ20 በላይ መንደሮችን ያቃጠለ ሲሆን በብሔር ላይ ያነጣጠሩ ግድያዎችንና በደርዘን የሚቆጠሩ ሰዎች እስራትን ጨምሮ ከባድ ጥሰቶችን ፈጽሟል። ፈጣን ድጋፍ ሰጪ ቡድን የእነዚህ አካባቢዎች ነዋሪዎችን ለመንግስት ጦር አጋር ለሆነው የጋራ ጦር ድጋፍ ታደርጋላችሁ በሚል እንደሚከሳቸው ይታወቃል።
ኡጋንዳ በቅርቡ በደቡብ አፍሪካ በተከሰተው የጸረ ውጭ ዜጎች አመጽ 3 ዜጎቿ መገደላቸውን ገለጸች። ኡጋንዳ በደቡብ አፍሪካ በቅርቡ በተካሄደው በውጭ ዜጎች ላይ ያነጣጠረ አመጽ 3 የኡጋንዳ ዜጎች መገደላቸውን አስታውቃለች። የኡጋንዳ ጊዜያዊ የውጭ ጉዳይ ሚኒስትር ሃሩና ካሶሎ ከደቡብ አፍሪካ የተመለሱትን የመጀመሪያ 273 የኡጋንዳ ዜጎች በአገሪቱ ዓለም አቀፍ አየር ማረፊያ ተቀብለዋል። ሚኒስትሩ ባደረጉት ንግግር በአመጹ ምክንያት 3 ኡጋንዳውያን ሕይወታቸውን ማጣታቸው በእጅጉ እንዳሳዘናቸውና መንግስታቸውም ጥልቅ ሐዘን እንደተሰማው ገልጸው አስክሬኖቻቸውን ወደ ኡጋንዳ ለማስመለስ ዝግጅት እየተደረገ መሆኑን አስታውቀዋል። ከተገደሉት መካከል አንዱ ሚስተር ዊልበርት ኖዋማኒያ ሲሆን በደቡብ አፍሪካ የኳዙሉ ናታል ግዛት በተፈጸመ ጥቃት ሕይወቱን አጥቷል። ሁለተኛው ተጎጂ በኬፕ ታውን የተገደለ ቢሆንም ማንነቱ እስካሁን አልተገለጸም። ሶስተኛ ተጎጂም እንዳለ ሚኒስትሩ ገልጸዋል። አብዛኞቹ ወደ ሀገራቸው የተመለሱ ዜጎች ከጥቃቱ ለማምለጥ ሲሸሹ የያዙት የለበሱትን ልብስ ብቻ እንደነበር ተገልጿል። በደቡብ አፍሪካ በተለያዩ አካባቢዎች በውጭ ዜጎችና በንግዶቻቸው ላይ ያነጣጠረው አመጽ ከቆመ በኋላ ለቀናት የዘለቀው አለመረጋጋት ማብቃቱን በመግለጽ ወደ ኡጋንዳ የተመለሱ ዜጎች ደስታቸውን ገልጸዋል። ሪፖርቶች እንደሚያመለክቱት ይህ የማስወጣት ሂደት የተጀመረው የኡጋንዳ ፕሬዝዳንት ዩሪ ሙሴቬኒ በአመጽ ውስጥ የተጠመዱ የኡጋንዳ ዜጎችን ለማዳን የመንግስት ተቋማት አስቸኳይ እርምጃ እንዲወስዱ መመሪያ ከሰጡ በኋላ ነው። በቀይ ባህር አንድ ዕቃ ጫኝ መርከብ ጥቃት ደረሰባት። በቀይ ባህር ትቀዝፍ የነበረች አንዲት ዕቃ ጫኝ መርከብ በየመን ሁዴዳ የባህር ክልል አካባቢ ጥቃት እንደተፈጸመባት በአካባቢው የሚንቀሳቀሰው የብሪታንያ የባህር ኃይል አስታወቀ። የመርከቧ ሰራተኞች በሕይወት ተርፈዋል ነው የተባለው። የብሪታንያ የባህር ንግድ ማዕከል ትናንት ሐምሌ 5 ቀን ባሰራጨው መግለጫ መርከቧ በኢራን ይደገፋሉ የሚባሉት የሁቲ ታጣቂዎች በሚቆጣጠሯት ሁዴዳ አካባቢ እንደደረሰች በትንሽ ጀልባ የመጡ ታጣቂዎች በመርከቧ ላይ ተኩስ መክፈታቸውን አስታውቋል። በአካባቢው የሚንቀሳቀሰው የብሪታንያ የባህር ኃይል በበኩሉ ጥቃቱ መፈጸሙን አረጋግጦ የመርከቧ ሰራተኞች ላይ ምንም አይነት ጉዳት አለመድረሱን አክሏል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። ለቀድሞው የኢራን ጠቅላይ መሪ አሊ ኻሜኔ የቀብር ሽኝት ታላቅ ህዝባዊ መርሃ ግብር በቴህራን ተጀመረ። በዛሬው ዕለት በቴህራን ከተማ የጠቅላይ መሪ አያቶላ አሊ ኻሜኔ የቀብር ሽኝት በታላቅ ህዝባዊ ሰልፍ እየተካሄደ መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። ባለፈው የካቲት 28 ቀን 2026 አሜሪካና እስራኤል በከፈቱት ጦርነት መጀመሪያ ላይ በተሰነዘረ የአየር ጥቃት የተገደሉት የኻሜኔና የቤተሰቦቻቸው በኢራን ሰንደቅ ዓላማ የተሸፈኑ አስክሬኖች በአንድ የጭነት መኪና ላይ ተጭነዋል። ባለስልጣናቱ የጭነት መኪናውን የኢማም መቃብርን ከሚከበው የጌጣጌጥ አጥር ጋር እንዲመሳሰል አድርገው እንዳስዋቡት አሶሺየትድ ፕሬስ ዘግቧል። ይህንን የሽኝት ስነ ስርዓት በበላይነት እየመሩት የሚገኙት የእስላማዊ አብዮታዊ ዘብ ኃይሉ ጀነራል ሐሰን ዘይድ እንደተናገሩት አስክሬኖቹ በቴህራን ጎዳናዎች ላይ ለ12 ሰዓታት የሚቆይ ጉዞ ካደረጉ በኋላ ወደ ምህራባድ ዓለም አቀፍ አውሮፕላን ማረፊያ ይወሰዳሉ። ይህ በእንዲህ እንዳለ የኢራን ሃይማኖታዊ አስተዳደር ህዝቡ ለመንግስት ያለውን ድጋፍ ለማሳየት ከፍተኛ ቁጥር ያለው ሰልፈኛ በከተማዋ የተለያዩ አካባቢዎች እንዲገኝ እቅድ የያዘ ሲሆን በአሁኑ ወቅትም በሺዎች የሚቆጠሩ ሰዎች በቴህራን አደባባዮች ላይ ተሰባስበው የኻሜኔን ክብር የሚያወድሱ ሰንደቅ ዓላማዎችንና ባነሮችን እያውለበለቡ ይገኛሉ። ባለስልጣናት ባለፈው ቅዳሜ የተጀመረውንና እስከ መጪው ሐሙስ ድረስ የሚቆየውን ብሔራዊ ሐዘን ተከትሎ በርካታ ጎዳናዎችን፣ የአየር ክልልንና የዕለት ተዕለት እንቅስቃሴዎችን የዘጉ ሲሆን የ86 ዓመቱ ኻሜኔ በትውልድ ስፍራቸው ማሻሃድ በሚገኘው የኢማም ሬዛ መቅደስ የቀብር ስነ ስርዓታቸው ይፈጸማል ተብሏል። በሌላ በኩል አሜሪካ የሆርሙዝ ሰርጥን ሙሉ በሙሉ በድጋሚ ለመክፈት አወዛጋቢውን የኢራን የኒውክሌር መርሃ ግብር ለመቀልበስና ጦርነቱን በዘላቂነት ለማቆም ከኢራን ጋር የምታደርገውን ድርድር እየገፋችበት ትገኛለች። ሆኖም በአሁኑ ወቅት ንግግሮቹ የቀብር ስነ ስርዓቱ እስኪጠናቀቅ ድረስ የተገቱ እንደሚመስሉ ዘገባዎች ይጠቅሳሉ። የቀብር ሽኝቱ እየተካሄደ ባለበት በዚህ ወቅት ግን ከሀዘንተኛ ወገኖች የኻሜኔ ሞት ባለመቀበል ዛቻዎች እየበረቱ መጥተዋል። ሀዘንተኞችና የያዟቸው መፈክሮች የአሜሪካውን ፕሬዝዳንት ዶናልድ ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገደሉ የሚጠይቁ ሲሆን መሰል መፈክሮች በሰኞው የሽኝት ሰልፍ ላይም በስፋት ታይተዋል። ቻይና የተሳካ የባሊስቲክ ሚሳኤል ሙከራ አደረገች።
የቻይና ባህር ኃይል ከኒውክሌር ሰርጓጅ መርከብ ወደ ፓሲፊክ ውቅያኖስ የተሳካ የረጅም ርቀት ባሊስቲክ ሚሳኤል ሙከራ ማድረጉን አስታውቋል። የሚሳኤል ሙከራው ቻይናና ሩሲያ በኪንግዳኦ ባህር ጠረፍ አቅራቢያ ዓመታዊ የጋራ የባህር ኃይል ልምምድ ማካሄድ በጀመሩበት ወቅት መደረጉ ተመላክቷል። ሙከራው ከመካሄዱ በፊት ቻይና በምስራቅ እስያና ፓሲፊክ ቀጠና ለሚገኙ ሀገራት የማስጠንቀቂያ መልእክት ማስተላለፏን አሶሺየትድ ፕሬስ ዘግቧል። የቻይና ባህር ኃይል ቃል አቀባይ ዋንግ ሹመንግ የባሊስቲክ ሚሳኤሉ በዓለም አቀፉ ባህር ፓሲፊክ ውቅያኖስ ላይ በተወሰነለት ቦታና ሰዓት በትክክል ማረፉን አረጋግጠዋል። ሙከራው የቻይና ዓመታዊ ወታደራዊ ስልጠና መደበኛ አካል መሆኑን ጠቁመው የሚመለከታቸው የቀጠናው ሀገራት ቅድሚያ እንዲያውቁት መደረጉን ተናግረዋል። ቤጂንግ በዛሬው ዕለት በፓሲፊክ ውቅያኖስ በስኬት ያከናወነችው የረጅም ርቀት ባሊስቲክ ሚሳኤል ሙከራ በፈረንጆቹ መስከረም ወር 2024 ካደረገችው የቀጠለ ነው። የሚሳኤል ሙከራው ቤጂንግ በሰፊው ኢንዶ-ፓሲፊክ ቀጠና ኃያልነቷን ለማጠናከርና ወታደራዊ አቅሟን ለመገንባት የምታደርገው ጥረት ማሳያ መሆኑን ዘገባው አመልክቷል። በመጨረሻም ዜና ስፖርት። ክርስቲያኖ ሮናልዶ የዓለም ዋንጫ የመጨረሻው እንደሚሆን ተገለጸ። ክርስቲያኖ ሮናልዶ የዘንድሮ የዓለም ዋንጫ የመጨረሻው እንደሚሆን ዛሬ ሐምሌ 6 2026 የተሰራጨ መረጃ አመላክቷል። በመጨረሻም ክርስቲያኖ ሮናልዶ ከአንደበቱ ተሰምቷል። የ41 ዓመቱ የእግር ኳስ የዘመን ክስተት በብሔራዊ ቡድን ዳግም አይታይም የሚለው የተደጋገመ ሐሳብ እውነት መሆኑም ከራሱ አንደበት ተረጋግጧል። ለ20 ዓመታት በ6 የዓለም ዋንጫ መድረኮች የታየው ሮናልዶ በተጫዋችነት የመታያ ማምሻው እየቀረበ መምጣቱ ሲነገር ቆይቷል። እድሜውም ያንን ይናገር ነበር። አሁን ግን የዛሬው የዓለም ዋንጫ የ16 ጥሎ ማለፍ ጨዋታ የመጨረሻው እንደማይሆን ከተጣለ ተስፋ ጋር ስንብቱን አውጇል። ነገር ግን ከስፔን ጋር በሚያደርጉት የጥሎ ማለፍ ጨዋታ የሚመዘገበው ውጤት ምንም ይሁን ምን በእግር ኳስ የተቀዳጃቸውን ድሎችና ያስመዘገባቸውን ስኬቶች እንደማያጎድላቸው ተናግሯል። ክርስቲያኖ ሮናልዶ በ6 ዓለም ዋንጫዎች ተሳትፎ 11 ግቦችን አስቆጥሯል። ለፖርቱጋል ብሔራዊ ቡድን ደግሞ በአጠቃላይ 146 ግቦችን ከመረብ በማሳረፍ በእግር ኳስ ታሪክ የምንጊዜም ከፍተኛው ግብ አስቆጣሪ ነው። የተወደዳችሁ የጣቢያችን ተከታታዮች እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን እንደ ሁሌው አጋሩን እያልን ለዛሬ ያዝናቸውን አበይት ዜናዎች በዚሁ እንቋጫለን። ጤና ይስጥልን።